ሌክዠሪ አፓርትመንት ለመሆን አንድ አፓርትመንት ምን ነገሮች ነው ማሟላት ያለበት? just asking for a friend አፓርትመንቱ ንገሩኝ። አንድ አፓርትመንት ሌክዠሪ ለመባል ምን ነገሮችን ሲያሟላ ነው ይሄ አፓርትመንት ሌክዠሪስ ነው የሚባለው? እንደዚህ ግራ ግብት ያላችሁ አሳይ ማጋጥሟችሁ ከሆነም ኮሜንት ላይ አሳውቁኝ። እሺ፣ እህታችን ያነሳችው ጥያቄ በጣም ትክክለኛ ብሎም ምክንያታዊ ነው። እንደ አንድ የሪል ስቴት አማካሪ እኔ በማውቀውና በተረዳሁት ልክ በምሳሌ አስደግፌ አስረዳችኋለሁ። እንግዲህ አንድ አፓርታማ ሌክዠሪ ወይም ቅንጡ ተብሎ ለመጠራት 5 ዋና ዋና መስፈርቶችን አሟልቶ መገኘት አለበት። አንደኛ ፕሪሚየም ሎኬሽን፣ ሁለተኛ ሃይ ኳሊቲ ኮንስትራክሽን፣ ሶስተኛ ሞደርን አሚኒቲ፣ አራተኛ ኤክሴፕሽናል ኮምፎርት ኤንድ ስፔስ ዲዛይን፣ አምስተኛ ሴኪሪቲ። ከላይ የዘረዘርኳቸውን 5ቱን መስፈርቶች ያሟላ እንደ ምሳሌ አንድ ሪል ስቴት ጠቅሼ ላስረዳችሁ። ጀርመን ሞል ሬዚደንስ ይባላል። የሚገኘው ፒያሳ ቴዎድሮስ አደባባይ ላይ ነው። ፒያሳ የአዲስ አበባ የታሪክም የቦታም እምብርት ናት። ለመርካቶም፣ ለቤተ መንግስትም፣ ለሆቴሎችም ሴንትራል ፕሌስ ፒያሳ ናት። ይህ ማለት የመጀመሪያውን የሌክዠሪ አፓርታማ መስፈርት የሆነው ፕሪሚየም ሎኬሽን አሟልቷል ማለት ነው። ሁለተኛ ሃይ ኳሊቲ ኮንስትራክሽን። ጀርመን ሞል ሬዚደንስ እየተገነባ ያለው በግንባታው ዘርፍ በዓለማችን ጥርሳቸውንም አይናቸውንም ነቅለውበታል በተባሉት የቻይና የግንባታ ጠበብቶች ነው። ይህም ሁለተኛውን መስፈርት በኩራት እንዲያሟላ አድርጎታል። ሶስተኛ ሞደርን አሚኒቲ። አፓርታማው በውስጡ ህይወትን የሚያቀሉ አሚኒቲዎችን አዘጋጅቷል። ለምሳሌ ባዘጋቸው 4 ቤዝመንት የመኪና ማቆሚያ ውስጥ የመኪና ቻርጀር ኢቪ ስቴሽን ይገጠምላቸዋል። ለ6 ቤቶች 4 ሊፍቶች የተገጠመላቸው ሲሆን ልጆቻቸውን የሚያዝናኑበት የሚያስተምሩበት መዋያ የሚሆን ዴይኬር ስፔስ አላቸው። ከልጆች በተጨማሪ ለወጣቶች መዋያ ጌም ዞን እንዲሁም ለወላጆች ጂም፣ ስፓ፣ ሳውና ባዝና ሞሮኮ ባዝ ደረጃቸውን ጠብቀው ይዘጋጃሉ። ሶስተኛው መስፈርት አለፍን ማለት። አራተኛ ኤክሴፕሽናል ኮምፎርት ኤንድ ስፔስ ዲዛይን። ሴቶች በባህሪያቸው ልቡና ቤቱ ሰፊ የሆነ ወንድ ይወዳሉ። እውነትም ነው። ቤት ለመባል ሳሎንና መኝታ ክፍሉ ሰፊ መሆን ግድ ይለዋል። ለዚህም ነው ጀርመን ሞል ሬዚደንስ የቤቶቹን ስፋት ከ174 እስከ 321 ካሬ ድረስ ያዘጋጃቸው። የህንፃው አቀማመጥ ምቹ ስለሆነ የጠዋትን ፀሐይ ያለ ከልካይ እንድናጣጥም የሚረዳ። አምስተኛ ሴኪዩሪቲ። በሰውም በቴክኖሎጂም የታገዘ የ24 ሰዓት ጥበቃ ማዘጋጀትን በየወለሉ የደህንነት ካሜራዎችም የተገጠመላቸው ሲሆን ይህንንም የሚቆጣጠር ፕሮፌሽናል ፕሮፐርቲ ማኔጅመንትም አለ። ስለሆነ ከ5 ስታንዳርዶች አንጻር ይህንን አፓርታማ ሌክዠሪ አፓርታማ ብለን ለመጥራት ምን ይከለክለናል?